ሰላም እንደምሰምታችኋል። ነፃነት ነኝ ከነፃ መረጃ። በሁለተኛ ወር የእርግዝና መረጃችን ተገናኝተናል። 2 ወሬን ጨርሻለሁኝ። 2 ወር መጨረስ ብቻ ሳይሆን 3ኛ ወር ውስጥ ነው ያለሁት። ለምን 2 ወር እንደጨረስኩኝ በቶሎ ቪዲዮ ይዤላችሁ አልመጣሁም። ለምን ትንሽ ያለኝም የአቅም ሁኔታ ደከምከም እያለ ስለመጣብኝ በዛ ምክንያት በቶሎ እንደጨረስኩኝ አልቀረጽኩትም። አሁን 2 ወር ከግማሽ አካባቢ ሆኜ ነው የምቀርጽላችሁ ይሄንን ቪዲዮ። እንደምን ሰንብታችኋል? ከኔ ጋር የእርግዝና ክትትላችሁን የጀመራችሁ እናቶች ካላችሁ እናንተ ጋር እንዴት እያሳለፋችሁ ነው? እኔ ጋር 2 ወር እንዴት እንዳለፈ አጫውታችኋለሁ በዛሬው ቪዲዮዬ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። መረጃው ለብዙዎች ተደራሽ እንዲሆን አጋሩት። ላይክ አድርጉ። የተሰማችሁ ሀሳብ አስተያየት የሚኖር ከሆነ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። እንደዚህ እንደው ፈገግ ስል ስታዩኝ ምንም የተፈጠረ አይመስልማ። ግን 2ኛ ወር በጣም ለኔ ሌሎች እናቶች ጋር በተመሳሳይ እንደኔ ሊኖርባችሁ ይችላል። የሚያስጠላ ወር ብዬ ብገልጸው አያንስበትም። ለኔ በጣም ነበር የሚከብደው፣ ግን ደግሞ አልፏል። 3ኛ ወር ይሻላል። አሁንም እንዳለ ነው ያ ስሜት፣ ግን ይሻላል። ስለዚህ 2 ወሬ እንዴት ነበረ ወደሚለው ነው በቀጥታ የማልፈው። አብራችሁኝ ቆዩ። ተመልሻለሁኝ። 2 ወር የእርግዝና ጊዜን ስጨርስ እኔ ጋር የነበረው ነገር በተለይ ያሳለፍኳቸው ምልክቶች አሉ። የእርግዝና ምልክቶች የሚባሉት ትንሽ ይከብዱ ነበረ። ምግብ ጭራሽ ለመብላት መቸገር፣ ሽታ፣ ምግብ ማብሰል አለመቻል። የምግብ ሽታ በጣም ነው የሚረብሸኝ። በተለይ ቀይ ሽንኩርትና ነጭ ሽንኩርት የደረሰበት ባልደርስ ደስተኛ ነኝ። በቃ በጣም ነው። 3ቱም እርግዝናዎች ላይ በተመሳሳይ የሽንኩርት ማስጠላት ያለው። ሁለቱንም የሽንኩርት አይነቶች ባላሸታቸው ደስ ይለኛል። ምግብ ሲበሰል በአጠቃላይ ጥሩ ስሜት የለኝም። ይሄ ደግሞ 2ኛ ወር ላይ በጣም አይሎ ነበር እኔ ጋር የመጣው። ያንን ጊዜ አሳልፍ ያለሁኝ። ስለዚህ ከዚህ ጋር በተያያዘ ምግብ ለመብላት መቸገር አለ። በተለይ ከማስመለሱ ይልቅ ማቅለሽለሽ በጣም ነበር እኔ የሚያስቸግረኝ። ማስመለስ ይሻላል። እንደውም አንደኛውን ሲያስመልሳችሁ የሆነ ትንፍስ ነገር ብላችሁ ወይ እንደ አዲስ ለመብላት ትሞክራላችሁ፣ ወይ ደግሞ የሆነ ውስጣችሁ ይረጋጋል። ይሄ ግን እኔ ጋር የነበረው ስሜት ግን ትንሽ ይከብዳል። በቃ ወይ አይወጣም ወይ ምን አይልም። ትንሽ ምግብ ገና እንኳን መብላት አይደለም ሳስበው ምንድነው የምበላው የሚለውን ነገር ሁላ ነው ውስጤ ግልብጥብጥ የሚለው እና ያ ይከብደኛል። ሌላው የከበደኝ ነገር የሆነ አቅም ማጣት የለም። ምንም ነገር ለማድረግ ፍላጎት የለኝም። ብተኛ ነው ደስ የሚለኝ። የቦታ መቀየር ሁኔታ ነው እንጂ የሚኖረኝ ወይ ጓዳ ተኛለሁ ወይ ሳሎን ሄጄ ሶፋ ላይ ተኛለሁ እንጂ በቃ በተኛ ደስ ይለኛል። አልጠግብም፣ መነሳት አልፈልግም። ምንም ነገር ለማድረግ ፍላጎት የማጣት ነገር አለኝ በስሜት ደረጃ። እንደዚሁም ደግሞ ትንሽ የሆነ የስሜት መረበሽ አይነት ነገር አለ። ሆዴ መባስ ነገርም በትንሹ 2 ወር ላይ ነበረኝ። ሌላው የጡት አካባቢ ማደግ አለ። የመወጠር አይነት ስሜት፣ የማሳከክ ስሜት መሰማቱ አሁንም እንደቀጠለ ነው። እንደዚሁም ቀደም ያለው ወር ላይ መጀመሪያ ወር ላይ እንደነገርኳችሁ እኔ 2ቱም ልጆቼን ነፍሰ ጡር በነበርኩኝ ሰዓት ራስ ምታት ያን ያህል የሚያስቸግረኝ አይነት ሰው አልነበርኩም። አሁን ግን ራስ ምታት በጣም ነው የተጫወተብኝ ያለው። የሆነ ሰዓት ላይ በጣም ሀያል የሆነ ራስ ምታት ይመጣል። ከዛም በኋላ ነው የሚመለሰው። እዚሁም የድካም ስሜት መሰማት፣ በጣም ነቃ ድክም ፍስስ ማለት የለም። ለዛም ነው ቀደም ሲል እንዳልኳችሁ ለመነሳት የሆነ ነገር ለማድረግ ሞራል የምናጣው ምንተኛው እና ያ ነገር 2ኛ ወር ላይ ነበረኝ። ምግብ ደግሞ ካለመመገብ ውጪ የሆነ አፋችን አካባቢ ብረት የማለት ነገር አለ። ዝም ብላችሁ እየተጓዛችሁም እንኳን ቢሆን አፋችሁ ብረት ነው የሚያስጠላችሁ የሚላችሁ። በዛም የተነሳ የሆነ የማቅለሽለሽ አይነት ስሜት አለኝ ማለት ነው። ሌላው ማስመለስ ነው። በየቀኑ አያስመልሰኝም፣ ግን ደግሞ በሳምንት 3 ቀን ምናምን ግዴታ ነበረ ያስመልሰኝ ነበረ። ያው የሚወጣው ይወጣል፣
ከዛ ደግሞ እንግዲህ ራሳችሁን አረጋግታችሁ ለመመገብ ትሞክራላችሁ ማለት ነው። ያ ነገር ነበረ። ሆድ አካባቢ የመነፋት አይነት ስሜት፣ ማህፀን አካባቢ ታች ደግሞ የፅንሱ እድገት ስላለ ነው መሰለኝ የመቁረጥ የሆነ ምቾት አለመሰማት አይነት ስሜት ማህፀን አካባቢ በዚህ ወር ላይ እኔን ይሰማኝ ነበረ። ከማህፀን ወይም ከብልት አካባቢ የሚወጣ ነጭ ፈሳሽ በብዛት መኖር ነው። ስለዚህ ይህንን ነገር ስትመለከቱ ምንም የተለየ ነገር ሊሰማችሁ አይገባም። ኖርማል ነው። በእርግዝና ጊዜ የሚኖር ፈሳሽ ነው። ስጋት ሊኖራችሁ የሚገባው የደም መፍሰስ ካለ ወይንም ፈሳሻችሁ በጣም ቡኒ የሆነ የተለየ ጠረን ያለው ከሆነ ግን ወዲያው ወደ ጤና ተቋም መሄድና ለሐኪማችሁ ማሳወቅ ይኖርባችኋል ማለት ነው። ሌላው እኔ ጋር የነበረው ምልክት ደግሞ ቶሎ ቶሎ ሽንት መምጣት ነው። ሽንቴ ቶሎ ቶሎ ነበር የሚመጣው፣ ያስቸግረኛል። አንደኛ ወር ላይም ነግሬያችኋለሁ። ስለዚህ ሁለተኛ ወር ላይም የጤና ባለሙያዎች እንደሚሉት ከሆነ ማህፀን አካባቢ ያው የፅንሱ እድገት ስለሚኖር በሚኖረን ግፍፊ ምክንያት ቶሎ ቶሎ ሽንት ቤት የመመላለስ ሁኔታ ይኖረናል። ስለዚህ ያ ነገር አሁንም እንደቀጠለ ነው። ቶሎ ቶሎ ነበረ ሽንት የሚመጣው ከሆርሞናችን መዛባት ጋር ወይንም የኤችሲጂ ሆርሞን መመረት በይበልጥ በሰውነታችን መኖር፣ ይሄ የእርግዝና ሆርሞን መመረቱ ማለት ነው። በሱ ምክንያት ደግሞ ቀደም ሲል እንዳልኳችሁ የስሜት መለዋወጥ መኖር የለም። መደበር የሆነ ደግሞ ወይንም ደግሞ በጣም ደስተኛ የመሆን ነገር፣ ትንሽ ስብርቅርቅ ያለ ስሜት፣ የመሰማት ስሜት ነበረኝ። እነዚህ ምልክቶች በአጠቃላይ እኔ ጋር የነበሩ ናቸው። እንግዲህ እነዚህ ምልክቶች ሳስተናግድ በጣም የሚያስጠላ ጊዜ ነበረ ያሳለፍኩት። ግን ደግሞ እንዳልኳችሁ የመጀመሪያ ወር ላይ እዚህ ቪዲዮ ላይ ለእናንተ መረጃ ለመስጠት ስመጣ ያንን ስሜት ይዞ መምጣት አልፈልግም። እንደምታዩኝ አሁን ጥብ ብዬ ሻወሬን ወስጄ ፀጉሬን ታጥቤ ምናምን በአዲስ ኃይልና በአዲስ ኤነርጂ ነው የመጣሁት። ልውጥ ብዬ ነው እንጂ ቅድም ብታዩኝና አሁን ብታዩኝ አንድ አይደለም። ያንን ስሜት ግን ማንኛውም ነፍሰ ጡር እናት ላይ ማጋባት አልፈልግም። አሁንም ቢሆን ጥሩ ጊዜ ፈገግ እንዳለን 9 ወራችንን እንጨርሳለን። ከነዚህ ምልክቶች ውጭ ግን ያደረኳቸው የተለያዩ የሕክምና ክትትሎች አሉ። አንደኛ ወር ላይ እንደነገርኳችሁ የመጀመሪያ የእርግዝና ክትትሌን ለመጀመር ቀጠሮ አስይዣለሁ ብያችኋል ነበረ። ክትትሌን አድርጌያለሁ ማለት ነው። በዚህ ክትትል ወቅት ማድረግ የሚገቡን የተለያዩ ምርመራዎች አሉ። እነሱን እንዳደርግ ቀጠሮ ተሰጥቶኝ ነው የመጣሁት። ስለዚህ 2 ወር ላይ የተለያዩ የደም ምርመራዎችን እንዳደርግ የሚያዝ የትዕዛዝ ወረቀት ይዤ መጥቻለሁ። እንዲሁም ደግሞ የመጀመሪያ የእርግዝና ክፍል አልትራሳውንድም ደግሞ እዚህ የመጀመሪያ ክትትል ላይ እንዳደርግ ቀጠሮ ተይዞልኛል ማለት ነው። አሁን እንዳልኳችሁ 2 ወር ከግማሽ አድርጌያለሁ። 3ኛው ወር ውስጥ ነው ያለው። ስለዚህ እዚህኛው ወር ላይ አድርጋለሁ ማለት ነው። ስለዚህ በ3ኛው ወር መረጃችን ስንገናኝ ደግሞ ያደረኩትን ውጤት ይዤላችሁ እመጣለሁኝ። ኒፕት የሚባል የደም ምርመራ አለ። በዘር የሚመጡ በሽታዎች አሉ። እነዛ በሽታዎች ፅንሱ ተጋላጭ ነው አይደለም የሚለውን የሚያጣሩበት የምርመራ አይነት ነው። እዚህ ውጭ ሀገር የምትኖሩ እናቶች እድሉን ታገኛላችሁ። ያ ምርመራ እንድታደርጉ ግዴታ አይደለም፣ እንደ ፍቃድ ነው የምትጠየቁት። ማድረግ ትፈልጋላችሁ ወይስ አታደርጉም ተብላችሁ። እኔ ሁለቱም ልጆች ላይ ተጠይቄ እሺ አድርጌ ነበረ። ውጤቱ ሲመጣ ምንም አልነበረም፣ እግዚአብሔር ይመስገን ጥሩ ውጤት ነበር የነበረው። ብዙዎቻችን ግን በተለይ ይሄ ፅንሱ ለዳውን ሲንድረም ተጋላጭ ነው አይደለም የሚለውን በዛው አጋጣሚ በዚህ ምርመራ ላይ ስለሆነ ቼክ የሚደረገው ለማድረግ እንፈራለን። የአፍራቻችን ደግሞ ያው ብናውቀው ምንድን ነው የሚደረገው፣ ምን እናደርጋለን፣ ምን አድርጉ ሊሉን ነው ብለን በመጨነቅ ጭምር ያንን ምርመራ ለማድረግ ወደኋላ እንላለን፣ እንፈራለን። እኔ ግን ያው የተሰጠን እድል ስለሆነ የሆነ ነገር ቢኖር ከነሱ ጋር ተከታትላችሁ የምታደርጉት ነገር ይኖራል ብዬ በማሰብ እሺ ብዬ ተቀብያለሁ። ስለዚህ 3ኛ ወር ላይ ስለማድረግ ያንን ምርመራ እንዴት አለፈ የሚለውን ከነ ውጤቱ 3ኛ ወር ላይ ይዤላችሁ እመጣለሁ ማለት ነው። እሱን እንዳደርግ ታዝዣለሁ። የአልትራሳውንድ ምርመራችንም የመጀመሪያው ይኖራል። የመጀመሪያ አልትራሳውንዳችን እንግዲህ ከሁለተኛው አልትራሳውንዳችን ቀጥሎ ወሳኝ የሚባለው ነው።
ምን ያህል ሳምንት ነው የሆነው የጽንሱ እድገት እንዴት ነው ምናምን የሚለውን በመጀመሪያ ጊዜ በሱ ስለሆነ የሚያረጋግጡት። ያ ደግሞ ከ9ኛ ሳምንት ጀምሮ እስከ 13ኛ ሳምንት ባለው ጊዜ አንዲት እናት ማድረግ ትችላለች የመጀመሪያ አልትራሳውንዷን። ስለዚህ ያንንም በዚህ ወር ላይ አሁን ባለውበት 3ኛ ወር ላይ አደርጋለሁ ማለት ነው። ከዚህ ጋር በተያያዘ እንግዲህ አንዲት እናት ነፍሰ ጡር መሆኗን ካረጋገጠች በኋላ መጀመሪያ ወር ላይ እንዳልኳችሁ ለራሷና ለጽንሱ ደህንነት ስትል ጤናዋን ለመጠበቅ ስትል ራሷን መንከባከብ ከሌላው ጊዜ በተለየ መዘንጋት የሌለባት ጉዳይ ነው የሚሆነው። ስለዚህ አመጋገቧን ማስተካከል ይኖርባታል። የፈለገ ነገር ባይመገብልን አንድ ነገር ለይቶ እንኳን ምንበላው ነገር ይኖራል መቼም። እኔ አሁን እንደ ሌሎቹ እርግዝናዎች በቃ የሆነ ነገር ብበላ ብዬ አልመርጥም። እዚኛው ላይ ከተበላልኝ በላለሁ፣ ካልተበላልኝም ዝም ነው። ግን ደግሞ ከሁሉም ምግቦች ደግሞ የተሻለ አንድ ምግብ ይበላልኛል። አቮካዶ በሚጥሚጣ በጣም አቮካዶ በቃ ቀለብ ይሆናል። እሱን ነው የምበላው። ስለዚህ እናንተም የተወሰነ የሚበላላችሁ የምትለዩት ምግብ ይኖራል፣ ያንን ተመገቡ። በተቻላችሁ አቅም ደግሞ ፈሳሽ ለመውሰድ ሞክሩ፣ ውሃ ለመጠጣት ሞክሩ። የተለያዩ ከፍራፍሬ የምናገኛቸውን ጁሶች እንደምንም አድርጋችሁ እነሱን ለመጠጣት ሞክሩ። ብዙ ምግብ ያለመመገብ ፍላጎት ይኖረናል፣ የማስመለስ ነገር ይኖራል። ያንን ነገር አሸንፈን ተቋቁመን ለማለፍ ጽንሱም አሁን ላይ ስለሆነ ከፍተኛ እድገት የሚያደርገው ያ ከኛ ስለሚያስፈልገው እንደምንም ብላችሁ ያንን እንድታደርጉ ምክሬን ሰጣለሁኝ። እንዲሁም ደግሞ በሐኪማችሁ የታዘዙ የተለያዩ ፕሪናታል ቪታሚንሶች ይኖራሉ። የመጀመሪያው 3 ወር እስከምንጨርስ ድረስ ፎሊክ አሲድ በአግባቡ መውሰድ አለብን። ስለዚህ ፎሊክ አሲዳችሁን ሳትረሱ በየቀኑ መውሰዳችሁን አትዘንጉላለሁ። አሁንም ቢሆን በሐኪም ያልታዘዙ መድኃኒቶችን ከመውሰድ ራሳችሁን ቆጥቡ። ምንም አይነት ነገር ከማድረጋችሁ በፊት ሐኪሞቻችሁን እንድታማክሩ ነው ምክሬን የምሰጠው። ራሳችሁን ጠብቁ እናቶች። ትንሽ እርግዝናችን ጥንቃቄም የሚያስፈልገው ጊዜ ነው። ጥሩም የምናሳልፍበት ጊዜ ነው። ከበድ ያለ ጊዜም የምናይበት ነው እና በጥሩ እንድንጨርሳት እችን 9 ወር ራሳችሁን ጠብቁ፣ ተንከባከቡ እላለሁ። ሌላው በዚህ አጋጣሚ አሁን ላይ እንዳልኳችሁ ማብሰል እኔ በጣም ነው የሚከብደኝ። አላበስልም። በቃ ኦልሞስት ዜሮ ሆኛለሁኝ። የሚረዳኝ ባሌ ነው፣ እግዚአብሔር ይመስገን። ምንም አልጎደልም። የኔ መብላት ስንፍና ሊሆን ይችላል ነው እንጂ እሱ ያጎደለብኝ ነገር የለም። ስለዚህ በዚህ አጋጣሚ ይህንን መረጃ የምትከታተሉ ባሎች፣ አባቶች ካላችሁ እባካችሁ ሚስቶቻችሁን በዚህ ወቅት አግዟቸው። መታገዝ በይበልጥ የሚያስፈልጋት ጊዜ ነው። ከ1 ወር ጀምሮ እስከ 3ኛ ወር ያለው የእርግዝና ጊዜ ላይ የስሜት መለዋወጥ ስለሚኖራት፣ ምግብ ማብሰል ስለማትችል፣ ቤት ለማጽዳት ምንም ነገር ለማድረግ ፍላጎቷ የደከመበት ጊዜ ስለሆነ እርዳታችሁ አይለያቸው እላለሁኝ። በዚህ አጋጣሚ የኔን ባል በጣም ነው የማመሰግነው። በተሻለው አቅም ምንም ያጎደለብኝ ነገር የለም ከራሴ ችግር ካልሆነ በቀር እንደዛ ነው። ስለዚህ ሌሎች አባቶች ሚስቶቻችሁን አግዙ፣ እርዱ እላለሁኝ። ራሳችንን በተሻለን አቅም ጠብቀን እችን 9 ወር ደስ ብሎን እንጨርሳለን። ከኔ ጋር አብረን ቆንጆ ጊዜ እናሳልፋለን። ቀጣይ በ3ኛ ወር መረጃችን ነው የምንገናኘው። እስከዛው በያላችሁበት ሰላም ሁኑ ላለው። እንደኔ 2 ወራችሁን የጨረሳችሁ እናቶች ካላችሁም 3ኛ ወራችንን ደግሞ እንግዲህ እንደምንም ብለን ጨርሰን በ3ኛ ወራችን ፍጻሜ ላይ ደግሞ እንገናኛለን። እስከዛው ቸር ቆዩ። ደህና ሁኑልኝ። ቻው።